ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ዛሬ ደግሞ እነ ብሩኬና የነ ሀይሚ ጉዳይ ሰሞኑን እያየናቸው ነበር። ነገር ግን ዛሬ የመጨረሻ ውሳኔዋ ነበር። በጣም በርካታ ነገሮች ሲባሉ ነበረ። ሙሼ ያላት ፍቅር ያላት አስተሳሰብ ይለይ ነበር። ነገር ግን ሰው ሲለወጥ ባንዴ አይደለ። ሰሞኑን ያየነው ነገር ሁላችንም ቀስማችንን ሰብሮት ነበር። ዛሬ ደግሞ ብሩኬ አብረን መኖር አለብን ሲል ነበር። ነገር ግን አብረን መኖር አልፈልግም የራሴን ብቻዬን መኖር እችላለሁ ብላ መታ ነበር። እሱ ደግሞ ሰርፕራይዝ አድርጋለሁ ብሎ ጓጉቶ ነበር። ነገር ግን የጠበቀው ሳይሆን ያልጠበቀው ነገር ገጥሞታል ማለት ነው። ግን መጀመሪያ አካባቢ ላይ መግቢያ ላይ አይታችሁት ከሆነ ቪዲዮን አንዳንዴ በጸብ ከመለየት በሰላም መለየት ይሻላል እና እኔ እና አንቺ ብንለይ ደግሞ ቤተሰብ ፋሚሊ ያለ የሚጎዳ ፋሚሊ ለእነሱ አታስቢም ወይ? የቱን ያክል እንደሚጨነቁ እንደሚያስቡ ሲላት ነበር። በዚህ ቦታ ላይ እናንተ ብትሆኑ ምን ታደርጋላችሁ? ጥያቄ ልጠይቃችሁ። ምክንያቱም ሴት ልጅ በጣም ብዙ ነገር ስትፈተን ብዙ ነገር ያልጠበቀችው ነገር ሲገጥማት ያላት አማራጭ መሄድ፣ ርቃ መሄድ፣ ራሷን ከብዙ ነገሮች ማራቅ ነው አይደል? ሀይሚ ውሳኔዋ ትክክል ነው ብዬ አስባለሁ። ምክንያቱም አብረው እያሉ ሊገባው አልቻለም። ማስረዳውት ሊረዳኝ አልቻለም። ብዙ ነገር ተናገርኩት፣ ብዙ ነገር አልኩት፣ ሊሆን አልቻለም ስትል ነበረ። ፍቅራቸው፣ አንድነታቸው ስለ እውነት በጣም ብዙ ሰዎች የሚቀናባቸው ነበር። ብሩኬና ሀይሚ ማለት በጣም ብዙ ነገር ስንመኝላቸው ነበር። ነገር ግን ዛሬ የመጨረሻ ውሳኔዋን ወስናለች። እኔ መሄድ እፈልጋለሁ፣ ብቻዬን መኖር እፈልጋለሁ ስትል ነበር የተናገረችው። በመካከላቸው መንገዴ የሁለቱን መለያየት የማይፈልግ በጣም የሚወደው የብሩኬ ጓደኛ አለ። እሱ የሚያደርገው ነገር ሲጨነቅ አይተናል ማለት ነው። ስለዚህ ሀይሚ መረጋጋት እንዳለባት ነው እኔ የማምነው። የረጋ ወተት ቅቤ ይወጣል እንደሚባለው መታገስም ደግሞ የወደፊት ህይወቷን ምንድነው የሚባለው? የወደፊት ህይወቷን ታስቀጥላለች ማለት ነው። ፈተናዎች ቢበዙባትም ግን በትዕግስት ማለፍን የመሰለ ነገር የለምና ስለዚህ ሀይሚዬ የኔ ቅመም የኔ ቆንጆ ታገሺ፣ ሁሉም ነገር ያልፋል፣ ተረጋጊ። ምናልባትም አንዳንዴ ያደረገው ነገር ጸጽቶት ሊሆን ይችላል። ተጸጽቶ ደግሞ አንድ ሰው ከመጣ ስለ እውነት ማንም ቢሆን ይቀበለዋል። ይቅርታውን ተቀብሎ የነበሩበትን ህይወታቸውን እንዲቀጥል ነው የሚያደርጉት አይደል? ስለዚህ ሀይሚ እዚህ ጋር ያላት አቋም ምናልባት ስሜታ ይሆናል ሊሆን ይችላል፣ ከፍቷት ሊሆን ይችላል፣ በጣም አዝና ሊሆን ይችላል። ራሴን አጥፋለሁ ስትል ነበር። በጣም በርካታ ነገሮችን ስትናገር ነበር። ስለዚህ ከዛ ሁላ ወጥታ አሁን ላይ ይቅርታ ብሎ ካመጣ ደግሞ አንድ ሰው ስለ እውነት እጅግ በጣም ደስ ይላል። ይቅርታውን ከልብ ነው የምትቀበለው። ስለዚህ መቀበል አለባት። ተረጋግተው መኖር አለባቸው ብዬ ነው የማስበው። ስለዚህ አቋምሽን አስተካኪና መናደዱን ትተሽ እሱ የሚለውን ነገር ተስማምታችሁ ተነጋግራችሁ የነበራችሁበት ቦታ እንደ ድሮ በፍቅር የእናንተ ቪዲዮ እንደምንጠብቀው እንደዛ ብንጠብቀው ሁላችንም የምንጠብቀው ነገር ነው፣ የምንጓጓለት ነገር ስለሆነ የሀይሚና የብሩኬ መለያየት የማትወዱ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ኮሜንት ደግሞ ያያሉ፣ ይከታተላሉ። ከአሁን በፊትም ነግሬያቸዋለሁ። በተለይ ሀይሚዬ እኔም ብዙ ጊዜ ሰፖርት ታደርገኛለች በውስጥና ኮሜንት አድርጉላቸው፣ ይሰማሉ። መለየት የለባቸውም፣ መረጋጋት አለባት ብዬ አስባለሁ። አመሰግናቸዋለሁ። ባይ ባይ።